السلام عليكم ورحمة الله وبركاته سلام ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ እንኳን ወደ ቻናላችን በሰላም መጣችሁ በዛሬው ዕለት የሀገራችንን ውስብስብ ገጽታ የሚያሳዩ አራት የተለያዩ የሚመስሉ ነገር ግን በአንድ ስውር ክር የተሳሰሩ ታሪኮችን ተመልክተናል ጠቅላይ ሚኒስትሩ ለባለ ሀብት ያነጣጠሩት ከባድ ወቀሳ የጤና ተቋማትን አሳፋሪ የጥራት ደረጃ ስጋ ቀቅለን ለውጭ መላክ ያስገደደን እውነታና በመጨረሻም የአትሌት ገለቴ ቡርቃን የፍትህ ጩኸት ተከትሎ የተፈጠረው የማህበራዊ ሚዲያ ማዕበልና አደገኛ የውሸት ዜና ዛሬ እነዚህ አራቱን ታሪኮች አንድ ላይ በማሰባሰብ ከጀርባው ስላለው ትልቅ ምስል እንወያያለን እስከ መጨረሻው ድረስ አብራችሁን ቆዩ በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ በጫካ ያሉ ታጣቂዎችን እየቀለበ 60 በመቶ የኢትዮጵያን ሰላም የሚያናጋው የኢትዮጵያ ሀብታም ነው ሲሉ በቀጥታ ተናግረዋል ይህ መልእክት የሚያሳየው በሀገሪቱ የሰላም እጦት ጀርባ የመንግስት ብቻ ሳይሆን የራሱ የሆነ የኢኮኖሚ አንቀሳቃሽ ኃይሎች እጅ እንዳለበት ነው በአንድ በኩል ሰላም እየጠበቁ በሌላ በኩል ለግጭት ፋይናንስ ማድረግ በስርዓት ውስጥ ያለውን ትልቅ ተቃርኖና ኃላፊነት መጓደልም ያሳያል ከዚህ የፖለቲካና የደህንነት ጉዳይ ስንወርድ በቀጥታ የተራውን ዜጋ ህይወት የሚነካው ችግር እናደርሳለን የአዲስ አበባ ምግብና መድኃኒት ባለስልጣን የመንግስትም ሆኑ የግል ጤና ተቋማት አስገዳጅ የጥራት መመዘኛዎችን ለማሟላት ፈቃደኛ አለመሆናቸውን ይፋ አድርጓል ንጹህና የጎደላቸው መሳሪያዎች ለአካል ጉዳተኞች የሚያስቡ ህንጻዎች ይህ ደረጃ መጓደል በከፍተኛ ደረጃ ያለውን የኃላፊነት ጉድለት ወደታች ወርዶ የዜጎችን ህይወት አደጋ ላይ ሲጥል እናያለን ስርዓቱ ዜጎችን ከመጠበቅ ይልቅ እንዴት እየበደላቸው እንደሆነ ግልጽ ማሳያ ነው ይህ የደረጃና የቁጥጥር መላላት በጤናችን ላይ ብቻ ሳይሆን በኢኮኖሚያችን ላይ ቀጥተኛ ተጽዕኖ አለው ኢትዮጵያ ለምን ስጋ ቀቅላ ለቻይና መላክ እንዳስፈለጋት ምክንያቱም የእንስሳት ጤና ቁጥጥር ስርዓት አፍተ እግር የተባለውን በሽታ በአስተማማኝ ሁኔታ መቆጣጠር ባለመቻሉ ነው የውስጥ የቤት ስራችንን በአግባቡ ባለመስራታችን ምርታችንን በዓለም አቀፍ ገበያ ላይ ሙሉ ዋጋ እንዳይወጣ አድርጎታል የተከከለው ስጋ በሀገር ውስጥ ባለው የደረጃ የቁጥጥር ስርዓት ማላላት የምንከፍለውን የኢኮኖሚ ዋጋ ቁልጭ አድርጎም ያሳያል እነዚህ ሁሉ ከላይ የጠቀስናቸው የስርዓት መዛባቶች ሲደመሩ በህዝብ ውስጥ ትልቅ የብስጭትና የፍትህ ጥማት ይፈጥራሉ የዚህ ፍንዳታ ትልቁ ማሳያ ደግሞ የአትሌት ገለቴ ቡርቃ ጉዳይ ነው ሀገራችንን ያስጠራች ጀግና በባሏ ያፈራቸውን ንብረት ሲዘረፍ ህዝቡ በቁጣ ፍትህ ለገለቴ ሲል አስተጋብቷል የሚገርመው ነገር ግን ይህ የፍትህ ጥማት ወደ ሌላ አደገኛ አቅጣጫ ሄደ የቀድሞ ባለቤቷ ታሰረ የሚል የሐሰተኛ ዜና እንደ ሰደድ እሳት ተዛመተ ለምን ምክንያቱም ህዝቡ በፍትህ ስርዓቱ ላይ ያለውን እምነት ስለተሸረሸረ ፈጣንና የራሱ ፍትህ በማህበራዊ ሚዲያ መለጠፍ ይፈልጋል የአዲስ አበባ ፖሊስ አልተያዘም መረጃው ውሸት ነው ሲል የሰጠው ምላሽ በህዝቡ ፍላጎትና በስርዓቱ እውነታ መካከል ያለውን ትልቅ ልዩነት ያሳያል በእንዲህ እንዳለ አትሌቷ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌት ፌዴሬሽን ትላንት መግለጫ መስጠቱ ይታወሳል የአትሌቷ ጉዳይም ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማህበራዊ ሚዲያ በሰፊው እየተሰራጨም ይገኛል ይህ በእንዲህ እንዳለ ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚል መረጃዎች በማህበራዊ ሚዲያ በሰፊው ተሰራጭቷል የአትሌት ገለቴ ቡርቃ ባለቤት በፖሊስ ተይዟል የሚል ጥያቄ ማስነስቷል የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው ሲል የአዲስ አበባ ፖሊስ ኮሚሽን ጠይቋል የኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል የለም እኮ ፖሊስ ጋር የለም እኛ ጋር የለም የሚል አጭር ምላሽም ሰጥተዋል ስለሆነም ይህ ጉዳይ
ገና ፍትህ የሚፈልግና ሁላችንም ከገለቴ ጎን የምንቆምበት ጊዜ ነው እያልኩ ወደ ሌላው መረጃችን እናምራ። በሌላው መረጃችን ደግሞ በኢትዮጵያ የባህርና ትራንስፖርት ሎጂስቲክ ለኢትዮጵያ ፌሪስጣንያ የሀገር ውስጥ የውሃ ትራንስፖርት እንድትውል የተገዛችው ጣናነሽ 2 ዘመናዊ የህዝብ ትራንስፖርት ጀልባ በዛሬው ዕለት አዳማ ከተማ ስትደርስ አቀባበል ተደርጎላታል። ጀልባዋ አዳማ ስትደርስ የከተማው ነዋሪ እንዲሁም የፌደራልና የከተማ አስተዳደሩ አመራሮች ደማቅ አቀባበልም አድርገውላታል። ጣናነሽ ዘመናዊ የሰው መጓጓዣና የመዝናኛ ጀልባ 38 ሜትር ርዝመት ያላት ስትሆን በአንድ ጊዜ 188 ሰዎችን የመጫን አቅም እንዳላትም ተነግሯል። 150 ሜትሪክ ቶን የሚመዝን ክብደት ያላት ጣናነሽ 2 ጀልባ መጋቢት 30 ከጅቡቲ ዶላሪ ወደብ ተነስታ ወደ ኢትዮጵያ ጉዞዋን የጀመረች ሲሆን ባለፉት 2 ወራት እጅግ አስቸጋሪ በሆነ መልክ ምድር ያለፈች ጥንቃቄ የታከለበት ጉዞ እያደረገች እንደምትገኝም ተገልጿል። ጀልባዋ ግንቦት 7 ቀን 2017 ወደ ኢትዮጵያ ከገባች ጀምሮ ላለፉት 1 ወር ገደማ በአፋር ክልል የተለያዩ ከተሞች ያቆራረጠች ጉዞዋን ስታደርግ የቆየች ሲሆን በዛሬው ዕለት ደግሞ አዳማ ከተማ ገብታለች። የትራንስፖርትና ሎጂስቲክ ሚኒስቴር በአሁኑ ወቅት ለውሃ ትራንስፖርት ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝ የገለጸ ሲሆን ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በአባይ፣ ጫሞ፣ ጣና ሐይቅ፣ ባሮ ወንዝ፣ ተከዜና በጊቤ 7 ውሃማ ስፍራዎች ላይ የውሃ ትራንስፖርት አገልግሎት ለማስጀመር ቅድመ ዝግጅት ተጠናቆ ወደ ትግበራ በቅርቡ እንደሚገባ ለአሃዱ መናገራቸው ተገልጿል። በመጨረሻም አብዛኛው በጀት ወደ ትምህርትና ጤናው ዘርፍ እንዲሁም የሰብአዊ ልማት ዘርፍ የሚሄድ ከሆነ ውጤታማ ስራ ይበዛበታል፣ በጀቱ የውጭ ንግድንም መክፋት አለበት ሲሉ የገንዘብ ሚኒስትሩ ተናግረዋል። ከውጭ ምንዛሬ ግብይት ስርዓት ለውጥ ጋር ተያይዞ የኑሮ ውድነት ተባብሷል። የውጭ ምንዛሬ ስርዓት ገበያ መር እንዲሆን መደረጉ ግን ትክክለኛ እርምጃ ነው። የአዲስ ዓመት በጀት አሁን ያሉትን ጭንቀቶች በሚያባብሱ ስራዎች ላይ መዋል የለበትም። በኑሮ ውድነትና በዋጋ ግሽበት አስቸጋሪ ነገሮች እየተፈጠሩ ናቸው። በጀቱ ይህንን ሁኔታ ማረጋጋት ላይ መዋል ይኖርበታል ተብሏል። ከዚህ በተጨማሪ በጀቱ በትክክል ስራ ላይ እንዲውል አሁን የምንሰማው የሙስና ችግር መቀረፍ አለበት ሲሉ በትናንትናው ዕለት የገንዘብ ሚኒስትሩ ጋር አያይዞ የተገለጸ ሲሆን ይህንን መቆጣጠር ካልተቻለ የበጀት መብዛት ብቻውን ትርጉም የለውም። ይህ ችግር የሀገሪቱ ሀብት በጥቂት ግለሰቦች እጅ እንዲሰበሰብና የዋጋ ንረቱ እንዲባባስ ነው የሚያደርገውም ተብሏል። የመንግስት በጀት ባደገ ቁጥር ሙስና አብሮ ከመጨመር ትርጉም የለውም። ስለዚህ ሙስናን በመቆጣጠር ረገድ ጠንካራ ስራ መሰራት አለበት። ይህንን ችግር በተጠናከረ መልኩ ለመዋጋት መንግስት የምርመራ ጋዜጠኝነትን ማበረታታትና ማስፋፋት እንዳለበትም ተገልጿል። መጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።